ሰላም እንዴት ናችሁ? ዛሬም አስተማሪና አስገራሚ ታሪክ ይዘን መጥተናል። ከዚህ ታሪክ ብዙ ነገር እንደምትማሩበት ተስፋ አደርጋለሁ። ታሪኩን ሰምተን እንመለስ። በጣም ከማፈቅረው ነው የተለያዩት። በምን ካልሽኝ በጓደኝነት ላይ ብዙ እንቆያለን ተባብለን አልጀመርንም። ከዛም ከተቀራረብን በኋላ እኔ ብቻ ነኝ ተናጋሪ ሆንኩት። በጣም ሲጨቃጨቀው እንደዚህ እናደርጋለን ይለኛል። ከዛም ዝም ይላል። መልሼ ለትዳር ዓላማ ከሌላ ግልጹን ንገረኝ እያልኩ ይለምነው ነበረ። በዛ መሃል ጥያቄ ስላልተመለሰልኝ ቶሎ እንኮራረፋለን። ይበልጥ ደግሞ እኔ ያኮርፋለሁ። በዛ ምክንያት ፍቅራችን እየቀዘቀዘ መጣ። ከዛም ራሴን እንድጠላው አደረገኝ። በቃ ትዳር በልመና እንደማይሆን ብዬ በጣም ብቻዬን አለቅስ ነበረ። ከዛ ተስፋን ቆርጫለሁ። እንደ ወንድም ከማየው ሰው ጋር አጋጣሚ ሄድኩኝ። ከዛም ደውሎ ይሻላል ብሎኝ አዎ አልኩት። ይሄ ነው ፍቅርሽ ከርተሽኛል አለኝ። እምቢ ስላልከኝ በንዴት ሄጃለሁ አልኩት። ከሰው እንዳለው ለራሴ ነገርኩት እና ማማኩኝ። በጣም ልቤ ተሰብሯል። ለሊት ተነስቼ አለቅሳለሁ። ሁሉ ጊዜ ሐሳቤ ውስጥ ነው። በጣም ነው ማፈቅረው። አሁን እንደ ወንድሜ የማየው ደግሞ እንጋባ ይለኛል። መልስ አጣውለት። ምን ይሻለኛል? ምን ትመክሪኛለሽ? ታሪክሽን ስለላክሽልን እናመሰግናለን። ያለሽበት ሁኔታ በጣም ከባድ መሆኑን እንረዳለው። ምክንያቱም አንቺ የፍቅር ግንኙነታችሁ ወዴት እንደሚሄድ ማወቅ ፈልገሽ መቼ ነው የምንጋባው አይነት ጥያቄ ሊሆን ይችላል። ብቻ ፊውቸርን የሚገልጽ ነገር ስትጠይቂው እሱ በብዙ ምክንያቶች ተይዞ እየመለሰልሽ አልነበረም፣ ወይም ደግሞ ጥያቄሽን ችላ ብሎት ነበር። በዛ ነገር ምክንያት ተናደሽ ወደ ሌላ ሪሌሽንሺፕ መግባትሽን የነገርሽን። ያው እንግዲህ ሰዎች ወደ ትዳር ለመግባት ሲያስቡ በብዙ ነገር ሬዲ መሆንን ያስፈልጋልና ምናልባት ያው ግምት ነው ማስቀምጠው፣ እርግጠኛ መሆን አልችልም እሱን አግኝቼ መጠየቅ ስለማልችል። ግን ደግሞ ሜቢ ፋይናንሻሊ ሬዲ ላይሆን ይችላል፣ ወይ በስነ ልቦናው አልተዘጋጀ ይሆናል፣ ወይ አንቺ ላይ የሚያያቸው ነገሮች ሊሆን ይችላሉ፣ ራሱ ላይ የሚመለከታቸው ብቻ መግለጽ ያልፈለገው የሆነ አንድ ነገር እንዳለ ያመለክት ይችላል ማለት ነው። ግን ያንን አለመግለጹ ደግሞ አንቺ ላይ የፈጠረው የባህሪ ለውጥ አለ። ምክንያቱም ቶሎ መጋጨት ጀመርን፣ እኔ መነጫነጭ ጀመርኩኝ ብለሻልና አንድን ነገር እንደጠበቅ ነው ሳይሆንልን ሲቀር ወይም አንድ ነገር ጠይቀን እምቢ እንደተባለን ስናስብ ያ ነገር ውስጣችንን ስለሚረብሻው ትግስታችንን ሊፈታተን ይችላል፣ ውሳኔያችንን ሊፈታተን ይችላል። እሱ የሚያነሳቸው ሀሳቦች ላይ ጥሙሽ ይችላሉ። እሱ የሚልሽን ነገሮች በሙሉ ኔጌቲቭሊ ልትወስጃቸው ትችያለሽ። ምክንያቱም ውስጥሽ ያልተመለሰ ትልቅ ጥያቄ አለ። ደግሞ ሪሌሽንሺፕ ውስጥ ማንም ሰው ሲሆን የዛ ሪሌሽንሺፕ መጨረሻ ምን እንደሆነ ማወቅ ይፈልጋል። አንቺና እሱ ደግሞ መጀመሪያ ላይ ተነጋግራቸዋል ለአጭር ጊዜ ብቻ ዴት እንደምታደርጉ ወይም ሪሌሽንሺፓቸው አጭር ጊዜ ብቻ እንደሚቆይ፣ ከዛ ግን ቶሎ ወደ ትዳር እንደምትገቡ ተነጋግራችሁን የጀመራችሁት። ስለዚህ ያንቺን ባህሪ ለውጥ ከዚህ ጋር የተያያዘ ሊሆን እንደሚችል ግልጽ ነው ማለት ነው። ያ ማለት ፍቅረኛን ዲስሬስፔክት ማድረግ ወይም ደግሞ ባልተገባ መንገድ ማናገር፣ መጨቃጨቅ ልክ ነው እያልኩ አይደለም። ግን ቢያንስ እዚህ ጋራ ሶርሱን ማወቅ ስላለብሽ የባህሪሽ ለውጥ ከየት መጣ የሚለውን ጥያቄ ሆንብሻል ብዬ ስላሰብኩኝ ነው። ሌላው ራስሽን ጥፋተኛ ማድረግ የለብሽም ብዬ አስባለሁኝ። ምክንያቱም ሴት ሁልጊዜም ሴፍቲ ትፈልጋለች እና ሁልጊዜም ጥያቄዎች አሏት። መጀመሪያ ላይ ይሄ ሰው ያገባኛል ወይ ትላለች። ከዛ ያንን ጥያቄ ይመልስላታል፣ ያገባታል። ከዛ ያኖረኛል ወይ ትላለች። እኔ ወልጄ እኔን ማስተዳደር ይችላል ወይ ትላለች። ብቻ እንዳሉበት የህይወት ደረጃ ጥያቄዎቿም እያደጉና እየተቀየሩ ይሄዳሉ። ግን አብዛኞቹን ስንመለከት የፊውቸርና የሴፍቲ ጥያቄ ናቸው ማለት ነውና ያንን መጠየቅሽ በጣም ተገቢ ነው። እሱ አለመመለሱና ችላ ማለቱ ጥፋት ነው እንጂ የሚሆነው አንቺ መጠየቅሽ ጥፋት ሊሆን ይችላል ብዬ አላስብም። ግን ደግሞ አንቺ ጋር የተመለከትኩት አንድ ነገር ምንድነው? ከዚህ ሪሌሽንሺፕ ሳታገግሚ ወይም ለራስሽ የሂሊንግ ታይም ሳትሰጪ ወደ ሌላ ሪሌሽንሺፕ ገብተሻል። እረዳለሁኝ በጣም ብዙ ጥያቄዎች ሊኖሩብሽ ይችላሉ። እንደ ሴት ያለመፈለግ ያለመወደድ ስሜት ሊሰማሽ ይችላል። አንቺ ለትዳር ያቀረብሽውን ጥያቄ ያንን አለመቀበሉ እኔ በቂ አይደለሁም ወይም እኔን አልፈለገኝም ወይም እኔን አልወደደኝም የሚሉ በውስጥሽ የሚጮሁ ጥያቄዎች አሉ ብዬ አስባለሁኝና እነዛን በፍጥነት መመለስ ስለምትፈልጊ እንዲሁም ደግሞ ለሱ እንዴት ነው የተጣልሽ እንዳልሆንሽ ያልተወደድሽ እንዳልሆንሽ ሌላ ሊያገባሽ የሚፈልግ ሰው እንዳለ ማስረዳት በተዘዋዋሪ ስለምትፈልጊ ሊሆን ይችላል ወደዛኛው ሪሌሽንሺፕ በፍጥነት የገባሽው። ነገር ግን ይሄ በጣም አደገኛ አካሄድ ሊሆን ይችላል። ትዳር ውስጥ በስሜት የምንገባበት ተቋም አይደለም። በደንብ አስበን አስተውለን በትክክለኛው ሪዝን ወደ ትዳር እንገባለን እንጂ የሆነ ሰው አልፈልግሽም ስላለን ወይም ደግሞ እንዳልፈለገን እንዲሰማን የሚያደርግ ነገር ስላደረገ የተፈላጊነት ስሜት እንዲሰማን ስንል ብቻ ወደ ትዳር አንገባም። ያ በጣም ዋጋ የሚያስከፍል ነገር ስለሆነ ማለት ነው። ስለዚህ ራስሽን ይቅር ማለት አለብሽ ብዬ አስባለሁኝ። ፍቅረኛሽም የጥፋተኝነት ስሜት እንዲሰማሽ የሚያደርግ ንግግር ተናግሯል። ከታሪኩ ላይ እንዳዳመጥ ነው ፍቅረኛሽ የነበረውም ሰው ከድተሽኝ ጥለሽኝ ሄደሻል እንደዚህ ይሻላል ወይ ብሎሻልና ያ ነገር የጥፋተኝነት ስሜት እንደፈጠረብሽ በጣም ግልጽ ነው። ምክንያቱም መሀል ላይ እሱን ትተሹ ሄደሽ ሌላ ሪሌሽንሺፕ መመስረት ችለሻል። በዛ መሀል ሰላም ነበርሽ። ከዛ በኋላ ግን እሱ እንደዛ ካለሽ በኋላ የጥፋተኝነት ስሜት እንደጀመረሽ ግልጽ ሆኖ ለኔ ይታየኛል፣ ታሪኩ እንደተረዳሁት ማለት ነው። ስለዚህ
ስለዚህ ራስሽን መውቀስሽን፣ ራስሽን መጥላትሽን፣ ራስሽን ጥፋተኛ ማድረግሽን ማቆም አለብሽ ብዬ አስባለሁ። ምክንያቱም እሱ እነዛን መልሶች ስላልሰጠሽ ነው አንቺ ወደ ሌላ ሪሌሽንሽፕ የሄድሽው፣ ምንም ልክ ባይሆን ማለት ነው። ግን ያንን ሰው ለመተውሽ በቂ ምክንያት ሊኖርሽ ይችላል። ስለዚህ ያንን ምክንያት እሱ ለራሱ ከተጠያቂነት ስሜት ለማምለጥ ሲል፣ እሱ ራሱን ከተጠያቂነት ስሜት ለማስመለጥ ሲል አንቺ እንደከዳሹ አድርጎ ነገሩን ስሎታል ማለት ነው። ስለዚህ እሱ አይምሮ ውስጥ የሚፈጠሩትን ጥያቄዎች በዚህ መንገድ እየመለሰ ነው። አንቺ ግን ያንን አክሰፕት አድርገሽ የምትቀጥይ ከሆነ የጥፋተኝነት ስሜቱ እየተለቀ እያደገ ሊሄድ ይችላል ማለት ነው። ስለዚህ ለዚህ ነገር ኃላፊነት መውሰድ የለብሽም። ወደ ሌላ ሪሌሽንሽፕ መግባትሽን እየደገፍኩ አይደለም፣ ግን ደግሞ ያ ሪሌሽንሽፕ ለመቆሙ ምክንያቱ አንቺ አይደለሽም። አንቺ እንድትጋቡ አብራችሁ እንድትሆኑ እየጠየቅሽ ያለሽ ሰው ነሽ እንደላክሽልም ማለት ነው። እሱ ግን ያንን ምላሽ ለመስጠት ያልፈለገ ሰው ወይም ደግሞ እየሸሸ ያለ ሰው ነው። ስለዚህ አንቺ ምላሽሽን ማግኘት ካልቻልሽ ኦልሬዲ የሪሌሽንሽፕ ግቡ እጮኝነት ከዛ ደግሞ ትዳር ነው። ያንን ማድረግ ካልቻላችሁ ጊዜያችሁን ዌስት እያደረጋችሁ ነው። መጀመሪያም ላይ ኢቨን የተነጋገራችሁበት ሀሳብ ለአጭር ጊዜ ተባብላችሁ ስለገባችሁ አንቺን ጥፋተኛ እንዳትሆኚ ያደርግሻል ማለት ነው። ስለዚህ እሱ ወደ አንቺ ያደረገውን ብሌም በፍጹም መቀበል የለብሽም። ጥፋተኛ እንዳልሆንሽ ለራስሽ በየጊዜው መናገር መቻል አለብሽ። ያ አይምሮሽ እንዲያርፍልሽ የማድረግ ቴንደንሲ ስላለው ማለት ነው። ሌላው እዚህ ጋር ማንሳት የምፈልገው ሁለተኛው ሰው ደግሞ አግቢኝ ብሎ እየጠየቀሽ እንደሆነ ተናግረሻል እና በዚህ መካከል አንቺ ውጥረት ውስጥ ነው ያለሽው። የበፊቱ ፍቅር አልለቀቀሽም። እንደገና ያሁኑ ደግሞ ኦሬዲ በእልህና በንዴት የገባሽበት ሪሌሽንሽፕ ነው እንጂ ኦሬዲ በዙሪያሽ ያለ ሰው ስትመለከቺ አገኘሽው እንጂ በትክክለኛው ሪዝን አይደለም ከዛ ሰው ጋር አብረሽ ሆንሹ። ስለዚህ ለዛ ሰው ጊዜ መስጠት መቻል አለብሽ ብዬ አስባለሁ። አሁን ላይ ያለውበት ስሜት ይሄ ነው። በደንብ ትክክለኛና እውነተኛ ሆነሽ ነጥቦቹን ማስቀመጥ ለአንቺ በጣም ትልቅ ሪሊፍ ይሰጥሻል ብዬ አስባለሁ። የሚታገስሽ ከሆነ ትክክለኛ ታሪክሽን አውቆ የሚታገስሽ ከሆነ በጣም ጥሩ። ካልሆነም ግን ደግሞ እንደዚህ በስሜት ተገፋፍተሽ የገባሽበት ሪሌሽንሽፕ ትዳር ቢሆን ነገ በጣም ብዙ አደጋዎችና ሪስኮችን ይዞ ስለሚመጣ ቢቀርብሽ ሊሻል ይችላል። ስለዚህ በቂ የሆነ ጊዜ እንዲሰጥሽ፣ ከራስሽ ጋር ጊዜ የምታሳልፊበት፣ ራስሽን የምታይበት፣ የምትመረምሪበት፣ ከልብሽ ጋር የምትታረቂበት፣ ከውስጥሽ ጋር የምትስማሚበት፣ ራስሽን መሆን የምትችይበት በቂ የሆነ ጊዜ ያስፈልግሻል። ስለዚህ አሁን አንቺ ሪሌሽንሽፕ ውስጥ ገብተሽ ቀጥለሽ ትዳር ሳይሆን የሚያስፈልግሽ መጀመሪያ ከራስሽ ጋር መታረቅ ነው የሚያስፈልግሽ። ከራስሽ ጋር ከተስማማሽ በኋላ ይህም ሰው የተወሰነ ጊዜ የሚታገስሽ ከሆነ ትክክለኛ ፍቅርን በመካከላችሁ ካለ መጋባት ትችላላችሁ። ያኔም ውጤታማ መሆን ትችላላችሁ ብዬ አምናለሁ። ምክንያቱም ትክክለኛ ሪዝን ይኖራችኋል ማለት ነው አብራችሁ ለመሆን፣ አንቺ እንደመጣሽበት አይነት ሪዝን ሳይሆን ማለት ነው። የመጨረሻ የሚሰማሽን ስሜት አታፍኘው። ምክንያቱም ለሊት ተነስቼ አለቅሳለሁ፣ ህይወቴ ተረብሿል ብለሻል መጨረሻ ላይ ታሪኩ ላይ እና የሚሰማሽን ስሜት ባፈንሽው ቁጥር የሆነ ጊዜ ላይ የረሳሽው ወይም ደህና ይሆንሽ ሊመስልሽ ይችላል። ግን ደግሞ ድጋሜ በጣም ኢንቲሜት የሆነ ሪሌሽንሽፕ ውስጥ ስትገቢ ወይም ደግሞ በህይወት ሌላ አጋጣሚ ላይ የመጎዳት ነገር ሲኖር ይጨመርብሻል ማለት ነው። መቋቋም እንዳትችይ ሆነሽ ትሰበሪያለሽ። ስለዚህ አሁን ላይ የመጣውን ስሜት የናፍቆት ስሜት ሊሆን ይችላል፣ ከዛ ሰው ጋር መሆን ነበረብኝ የሚል የጥፋተኝነት ስሜት ሊሆን ይችላል። ብቻ ብዙ የሚሰሙሽን መጥፎ ስሜቶች በትክክለኛው መንገድ ሃንድል ማድረግ አለብሽ። እንደገና እነዚያ የታፈኑ ስሜቶች ውስጥሽ ተቀምጠው ባህሪሽን መቀየር ይችላሉ። ለነገሮች ያለሽ ምልከታ፣ ኢቭን ለህይወት ራሱ ያለሽ ተስፋ እንዲቀንስ እና ነገ ብዙ እንዳይታይሽ የማድረግ አቅም አላቸው። ስለዚህ ያ ስሜት በጤነኛ መንገድ ማንንም ሳይጎዳ አንቺንም ሌሎች ሰዎችንም ሳይጎዳ መውጣት እንዲችል ማድረግ አለብሽ ብዬ አስባለሁ። ለዚህም ደግሞ የሚያግዝሽ ማልቀስ ካለብሽ አልቅሰሽ፣ ማውራት ካለብሽ ደግሞ በደንብ ሰኪዩር ብለሽ የምታስቢው ሰው ጋር ሄደሽ በማውራት ሊሆን ይችላል እና የሃይማኖት አባቶች ጋር መሄድ ይመከራል። ስነልቦና ባለሙያ ጋር መሄድ ይመከራል። በጤናማ መንገድ አውርተሽ ከውስጥሽ ያለው ስሜት እንዲወጣልሽ ማለት ነው። ያንን ማድረግ ካልቻልሽ፣ ከሰው ጋር ማውራት አልፈልግም የምትይ ከሆነ መጻፍ ትችያለሽ፣ ጆርናል ማድረግ ትችያለሽ፣ ወይም በቀላሉ የሚሰሙሽን ስሜቶች ልጽፊያቸው ትችያለሽ እና በዛ ሰዓት በደንብ ስሜትሽን እየገለጽሽ፣ ንዴት ከሆነ ንዴት በራስሽ ላይ ሊሆን ይችላል፣ በሁኔታዎች ላይ ልትናደጅ ትችያለሽ፣ በበፊቱ ፍቅረኛሽ ላይ ልትናደጅ ትችያለሽ። ብቻ ንዴቶችሽን እየገለጽሽ፣ ማልቀስ ካለብሽ እያለቀሽ፣ ብቻ ውስጥሽ ያሉት ስሜቶች በጤናማ መንገድ እንዲወጣ ማድረግ ትችያለሽ ብዬ አስባለሁ። ያ ስሜትሽ ቀለል እንዲልና እንዲወጣልሽ ደህናም እንድትሆኚ ያግዝሻል። በአጠቃላይ ታሪኩን የላከችልን ሴት እድሜዋንም ስላልተገለጸ ብዙ ከእድሜ አንጻር መባል ያለባቸውን ነገሮች አላልኩም። ነገር ግን ይሄ ታሪክ የአንድ ሴት ታሪክ ነው ብቻ ብዬ አላስብም። በጣም ብዙ ሴቶች ወንዶችም ኢቨን ይጋሩታል። ስለዚህ በተመሳሳይ ሁኔታ ላይ ያላችሁ ሰዎች ከላይ ያነሷቸው ነጥቦች ይጠቅማቸዋል ብዬ አስባለሁኝ። ባለ ታሪካችንን እያመሰገንን ሌሎችም ደግሞ ታሪካችሁን ልካችሁ በዚህ መልክ ደግሞ ሌሎችን የምናስተምርበት እንዲሆን እናንተም የምትማሩበት እንዲሆን በቴሌግራማችን
@መልሕቅ ሰፖርት ላይ ብትልኩልን ይደርሰናል። ይህንን ቻናል ሰብስክራይብ ካላደረጋችሁ ሰብስክራይብ እንድታደርጉ እየጠየቅን ሌሎቻችሁም ደግሞ ሀሳባችሁን ኮሜንት ላይ ያስቀምጡላት። ታያቸዋለች ብዬ ተስፋ አደርጋለሁ። መልካም ጊዜ